ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች እንኳን ደህና መጣችሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ምሳሌ ድራማን 137ን ይዤላችሁ ከች ብያለሁ። እንግዲህ በሚገርም ሁኔታ ሞገስ ማለት ነው ዳጣን ቀጥሮ ተቀጣጥረው ከዳጣ ጋር ከዛ ዳጣ ሞገስ ወዳለበት ጋር ለመሄድ ስትፈልግ ሞገስ ጋር ሳይገናኙ በመጀመሪያ ዝናን ታየዋለችና ከዛ ዝናን ካየችው መንገዷን ቀይሳ አየሸሸች ሄደች። ከዛ ሞገስ ደግሞ ዳጣ ደግሞ የትዳ ነው ቀረች ሳ ብሎ እየጠበቀ እያለ ዝና እንግዲህ ጠበቃውን ያው እንግዲህ ያ ጠበቃ ታውቁታላችሁ፣ ልክስክስ የሆነ ጠበቃ ነው ለነ ሞገስ የሚያግዝ መስሎ ከዛ በኋላ ቤታችሁን አስመልስላችኋለሁ፣ ንብረታችሁን አስመልስላችኋለሁ በማለት ሞገስን እንግዲህ ሸውዶታል ማለት ነው። ከዛም እንግዲህ ሉላን ለብቻዋ እያገኘ ሉላን በጣም ሲያሸግራት እንደነበር ታውቃላችሁ። ከዛም ሉላን ከኔ ጋር አብረሽ ካላደርሽ ንብረታችሁም አይመለስም፣ ሞገስም አሳስረዋለሁ እያለ በጣም ያስፈራራት ነበርና እንግዲህ ከዚህ ከጠበቃ ጋር ተኝቼ ንብረቴም እንዲመለስልኝ ባሌም እንዳይታሰር ላድርግን ወይስን ምን ላድርግ? ንብረትን እኮ አይቼዋለሁ፣ ሁሉ ነገር ነበረኝ፣ ግን ከዝና ጋር ስቃይ ነበረ። ሀብታሙኛ አይቼዋለሁ፣ ግን እኔ በነፃነት ከሞገስ ጋር ድህነቴን እመርጣለሁ ብላ እንግዲህ ያንን ነገር ብዙ ጊዜ አስባበት ያው መጨረሻ ላይ ጠበቃውን አሳስረውታን ከሞገስ ጋር ሆነው እንግዲህ ጠበቃውን ከተፈታ በኋላ ዝና እንግዲህ እንዳሸንጉሊት ሲጫወትበት ቆይቷል ማለት ነው ከጠበቃው ጋር ማለት ነው። አሁን ደግሞ ጠበቃውን ዝና ማለት ነው ጠበቃውን ደውለህ ጥራው ሞገስን ይልና ሞገስን ደውሎ ከጠራ በኋላ ጠበቃው እንግዲህ ሽጉጥ በመያዝ ሞገስን ሊገለው ሲፈልግ ሞገስ ደግሞ ሽጉጡን ነቅጦ እንደዚህ አታድርግ ብሎ ከዛ ሞገስም ሲነቅጥ እንግዲህ ጠበቃውን እንግዲህ አስገድሎታል ማለት ነው። ለዚህ ስራ ሁሉ ተጠያቂው ዝና ነው ማለት ነው። በዛ ላይም እየቀረጸው ነበር ማለት ነው። እንግዲህ ቀርጾ ለፖሊስ ሰጥቶ ከዛ ሞገስ ወደ እስር ቤት ሲገባለት ሉላን ለመውሰድ ነው ማለት ነው። የዝና ተንኮል እንግዲህ መቼም ማለቂያ የለው። ምን አይነቱ መናጢ ሰውዬ ነው! በጣም ያሳዝናል። እኔ የጠበቅኩት እንግዲህ ሉላና ሞገስ ተጋብተው ንብረታቸው ተመልሶ በደስታ ሲኖሩ ማየት ነበረ። እንዲሁም ብሩክና ቅድስትም እንደዛው፣ የመድብል ሀሳብም እንደዛ ነበር። ግን ሞገስን እስር ቤት አስገብቶ እሱ የሚቀር እንዳይመስለው ብሩክና ዝና ከጎኑ ናቸው ማለት ነው። በጣም የሚገርም ነው። እንግዲህ ዳጣና መድብል ያዩትን ነገር ማመን አቅቷቸው በሀዘን ተቃጠሉ። መሀሊት ጎዳና ላይ ብትወጣም እንግዲህ አሁንም ቢሆን ክፋትና ተንኮሏን በፍጹም ልትተው አልቻለችም። እንግዲህ ጎዳና ላይ ወድቃ እንኳ ሰው እንዳይራራላት እነ ብሩክ እንዳይራሯላት፣ እሷ ግን ከተንኮሏ የምትመለስ ሴት አይደለችም። ጎዳና ላይ ተቀምጣ ሉላ እና ሞገስ በዋህነትና በመልካምነት ምግብ ቤት ራት ከበሉ በኋላ የተረፋቸውን በፌስታል ይዘውት ነበርና ከዛ የእኛን ትራፊ እንዲሁም ደግሞ ምንም ነገር እኮ የሌላቸው የሚናፍቁን ሰዎች ምንም ነገር እኮ የሌላቸው ሰዎች ሊኖሩ ይችላሉ። ሞገስ ግን አንተ የተረፈ ምግብ ይዘህ ትመጣለህ ብዬ በፍጹም አላሰብኩም ነበር አለችውና እንዴ ሉላዬ ምን ሆነሻል? ይህን ሁላ ብር አውጥቼበት ጥየው ብመጣ ምን ይባላል? እቤት እኮ አሙቀን መብላት እንችላለን ብሎ አላት። መድብልም ደግሞ በመጨረሻ የሞገስ ፍጻሜ ይሄ ሲሆን እንግዲህ በጣም በሚገርም ሁኔታ ሉላ ደግሞ በሚገርም ሁኔታ እኔ እኮ እንደዛ አላሰብኩትም ነበር እኔ እውነቷን መስሎኝ ብላ ስትል ማህሌትን ማለት ነው። ከዛ ሞገስ ደግሞ እዚህ ጋር መቆም የለብንም መሄድ አለብን እየተከተለችን ሊሆን ይችላል ብሎ ከዛም እንግዲህ ሉላና ሞገስ በየዋህነት ለማህሌት የተረፋቸውን ምግብ ሰጥተዋታል ማለት ነው። ሉላም እንግዲህ ከሆቴል የተረፈው ምግብ እንዴት ያስከው ስትለው ሞገስም እንግዲህ ያው ብር እንደሌለው ስለሚያውቅ ቤታችን እኮ አሙቀን መብላት እንችላለን ብሎ ይዞት ነበረ። ማህሌትም እንግዲህ ከመንገድ ላይ ሲያገኟት ምግቡንም ሰጥተዋታል ማለት ነው። ከዛም እንግዲህ የተከተለችና ሌላ ሴራ ልታደርግብን ትችላለች ብሎ ሞገስም ከሉላ ጋር መሸሽ ጀመሩ።
መጨረሻውም እንግዲህ አስይዛቸዋለች ማለት ነው። ደውላ ዝናን ጠርታለች ማለት ነው። ደውላ ዝና ከጠራይ በኋላ እንግዲህ ዝና በጠበቃው ሞገስን እና ጠበቃውን ተገጥመው ሞገስ ጠበቃውን እንዲገለው አስደርጋለች ማለት ነው። እዚህ ሰፈር ነው የሚኖሩት ማለት ነው። ስልክ እኮ ቢኖረኝ ለዝና ደውዬ ነግረው ነበረ አለች። ብቻውን ለማንኛውም በደንብ የሚኖሩበትን ቦታ ማጣራት አለብኝ ማለት ጀመረኝ። እንግዲህ መሀሌት ጎዳና ላይ ዝና ወርውሮ ጥሯታል። ግን እሷ ለሱ ተላላኪ መሆኗን አሁንም አላቆመችም። እሱ ግን ለሱ ስትላላክ ብቻ ነው የሚሰራላት ብር የሚሰጣት ማለት ነው። ስለዚህ መሀሌት ይኸው መጨረሻዋ እንደዚህ ሆኗል። የሞገስ ግን መጨረሻ እንደዚህ መሆኑ በዝና ሴራ ሰው መግደሉ በጣም የሚያሳዝንና የሚያስደነግጥ ነው። እርግጠኛ ነኝ እንግዲህ ሞገስ መድብል ከጎኑ እንደሚሆንለት እና ከዚህ ሴራ እንደሚያወጣው እርግጠኛ ነኝ። ከዛ ብሩክና ምሳሌ ደግሞ በይሺ አንቺም ተኝ፣ አንተ ግን አላሳዘነችም እንዴ? ተኝ፣ አሁን እኮ መሽቷል። ነገ ተማሪ መሆንሽን ረስተሽ ሆነው እንዴ? ቤተኛ አሁን ግን አሁን የነገርኩህን ሚስጥር ለእሷ አትናገርብኝም አይደለም? ምሳሌ በቃ አልናገርብሽም ፍሮሚስ አለች። ፍሮሚስ እሺ በቃ ደህና ደሪልኝ አላት። እሷም እሺ አለች። ፍሮሚስ እሺ ፍሮሚስን እንዳትረሳ፣ ቃል ያስገባውህን እንዳትረሳ ብላው እንግዲህ ተኛይ ማለት ነው። እሱም ደግሞ ወደሚሄድበት ሄደ። ከዛም እንግዲህ ምን ተፈጠረ መሰላችሁ? ያው እንግዲህ መሀሌት ለዝና ትደውላለች። ከዛም አለው እዚህ ነኝ ባለው እሱ ካለሁ እዚህ ነኝ አለኝ። እንግዲህ ስልክ የላትም መሀሌት። እንግዲህ በቃ የጎዳና ሴት ሆናለች። ግን ከባለሱቁ ስልክ ወስዳ ለዝና ትደውላለች። አንሳው ባለሱቅ እዚህ ነኝ የትም አልሄድም፣ አንሳ እባክህ ዝና ቶሎ በል አለችው። ከዛ እሱም ሄሎ አለ። ሄሎ ማልበል ሲል ሄሎ ዝና መሀሌት ነኝ መሀሌት አለች። በጧቱ ይህን ድምፅ ሰምቼ ቀን ላበላሸው ነው ወይ? እባክህን አንዴ ያዳምጠኝ። ለአንተ የሚሆን ትልቅ መረጃ ይዣለሁ። ባይጠቅመኝም እንኳን እስኪ ልስማሽ። ተገናኝተን ብናወራ አይሻልም? ደግሞ በጣም የምትፈልገው መረጃ ነው። እሱን እንኳ መቼም አታስቢ። ይልቅ አሁን ስልኩ ልዘጋው ነው። ምንድን ነው አላት። ይኸውልህ ሉላና ሞገስ ሰሎ ሉላን አሁን ልታገኘኝ አትፈልግም አለችው። ሴትዮ ቅጣትሽን ከዚህ በላይ እንዳላደርግልሽ የምትፈልጊ ከሆነ እንገናኝ ምናምን የምትይው ነገር ተይ። ትናንትና ከሬስቶራንት ወጥተው ሲሄዱ ተከትያቸው ነበር፣ እየሰማሁሽ ነው አላት። ግን ሰፈራቸው ስደርስ ተሰወሩብኝ፣ ግን የተከራዩበትን ሰፈር አይቼዋለሁ አለች። እና ቤቱን ካላየሽው ሰፈሩ ምን ያደርግልኛል አላት። ትንሽ ጊዜ ብቻ ከሰጠኝ የተከራዩበትን ቤት ሊደርስበት ይችላለሁ። ግድ የለም ሰፈሩን ብቻ ተናገሪ፣ የት አካባቢ ነው እና መስማት የምትፈልገው መረጃ ስለነገርኩ ይቅር አትለኝም አለችው። ከዛ እሱም እንግዲህ ስሚ እኔ ይቅር የምልሽ ያንን ሞገስ አግኝተሽው ስገዩ ብቻ ነው አላት። እሱንማ እንዴት ላደርግ እችላለሁ? እንደውም ምንስ ይቅር አልልሽም፣ የገባሁትን ቃል ደግሞ እንደምፈጽም ታውቂያለሽ አይደል ብሏት እንግዲህ ተጨቃጭቀው ተለያዩ። ከዛ እንደውም ቅድስትን ማፍቀሬ መረዳት እንዴት አቃታት ብሎ ብሩክ አባቴ አለቀሰ። ስቅስቅ ብሎ ላይሽ እያለቀሰልሽ ነበር አባቴ፣ እንዴት እኔን እሷን አፍቅሬያት እንዴት አትረዳኝም ብሎ እያለቀሰ ነበር ብላ መናገር ጀመረች። ከዛ ምን አለች ቅድስት፣ ምንድነው የምታወሪው? ይሄ ብሎ ካዳመጡሽ ገና ብዙ ታወሪያለሽ ብላት ቅድስትም ከዛ የወንድ ልጅ እንባ ጥሩ አለው ይባላል ብሏን አጎቴ መድብል አለች። ከዛ አይ ምሳሌ እና አጎትሽ መድብል እንዴት ነው ውሸት መዋሸት መጥፎ ነው ብሎ አልነገረሽም ወይ? እንግዲህ ቅድስትን የሰማሁትን ብቻ ነው የነገርኩሽ አለቻት። እና ጋሽ ለምንድነው ፍቅርን የምትረዳው ብሎ አለ ማለት ብቻ ሳይሆን አለቀሰ። እኔ ግን የሚመስለኝ የአንቺ ፍቅር እንደ ማንት ሲያረቂ አናቱ ላይ ወጥቷል አለቻት። ከዛም አቤት አቤት አንቺ ልጅ ግን ምንድነው የምታወሪው? አንቺ ዳጣ ቆይ ግን ምን አይነት ዳጣ
ምን አይነት ቋንቋ ነው እያስተማረች ያለችሽ? ስለዚህ የሁሉን ነገር ግን የተማርሽው ከዳጣ ሊሆን ይችላል አለቻት። ከዛ ምሳሌ ደግሞ ሁለተኛ ያረቂ ምናምን ምናምን የሚባል ወሮች ከአንደበትሽ ብሰማ ይኸውልሽ ነግሬሻለሁ እንዴ። ለምሳሌም ቢሆን አሁን ሂጂ በቃ ወደ ሳሎን ስራውን ሰርቼ እመጣለሁ። አደራ የነገርኩሽ ሚስጥር በፍጹም ላባዬ እንዳትነግሪው እሺ። ምሳሌ እያልናገርም አልኩሽ እኮ በቃ ለትምህርት ቤት ይዘሽው የምትሄጂው ምግብ እስክሰራ ድረስ ወደ ሳሎን ሂጂና ፏ ብለሽ ለባብሰሽ ጠብቂኝ አለቻት። ከዛ እሷም እሺ ቅድስትዬ የነገርኩሽ እንዳትናገሪ ቅድስትዬ ሰዓት ስለሌለ ቶሎ ፈጠን ፈጠን አድርጊው ወደ ትምህርት ቤት ልሄድ ነው አለች። ከዛ ቅድስትም ደግሞ እሺ ችግር የለውም አላረፍድም በጣም ደስ ብሏት ቅድስትም ምሳሌ ግን የምሯን ነው ብላ ማውራት ጀመረ። ጋሽ ቆይ ጋሽ ለምሳሌ ቅድስትን ለምንድን ነው የማትረዳኝ ብሎ አላት። ቆይ እሺ እሱ ራሱ እንዴት እንደዚህ ይላም ብላ እያወራች እያለ እንግዲህ ምሳሌ እያዳመጠቻት ነበር። እንዴት ቆይ እኔስ ራሱ በሱ ፍቅር ተንገብግቤ የለ እንዴ? እንዴት እሱ እኔን አትረዳኝም ብሎ ያወራል? እኔ ብስ የለ እንዴ ብላ ብቻዋን እያወራች ከዛ እንግዲህ ይሄ ሁሉ የመድብልና የምሳሌ ፈጠራ ነው ማለት ነው። እንደዚህ ብለን እንበላት ብለው እየፈጠሩት ነው። ከዛ እሷም ደግሞ በጣም ደስ ብሏት እኔም እኮ በጣም በሱ ፍቅር የተንገበገፉ ነው ማለት ጀመረች። እንግዲህ ብሩክ እንደምታውቁት ትንሽ ጠብቂኝ የዝናን ነገር ልጨርስና ነው የምንጋባው ስላላት እሷ ከብሩክ ጋር ለመጋባት በጣም ጓጉታና እየጠበቀችው ያለችው ነው። እንግዲህ ለሀዲያ ለምን እንደዚህ ሊል ይቻላል? እኔ ራሱ በሱ ፍቅር እየተንገበገብኩ ነው ስትል ምሳሌ ከኋላ ሆና እየሳቀችባት ነበረ። በጣምም እየሳቀችባት ነበር። ወይ ጉድ ሰምቼሻለሁ አለቻት። አንቺ እዚህ በር ላይ ተለጥፈሽ ያዳመጥሽ ነበር። አይዞሽ እኔ ሚስጥር ጠባቂ ነኝ ለማንም አልናገርብሽም እሺ ብላት ከዛ ትታት ሄደች። ከዛ ቅድስትም ነይ ዛሬ ነይ ያለቅሽም እያለች ስትከተላት ነበር ማለት ነው። ከዛም እንግዲህ መድብልና ምሳሌ እያወሩ ተስማማሽ ወይ? ቆንጆ ፕላን ነው ወደድሽው ወይ አላት። እንግዲያውስ አንቺ ከወደድሽው ስራሽን ትጀምሪያለሽ፣ እኔ ደግሞ ዳርጎሜ ሁሉንም ነገር አቀሳስራለሁ በማለት ሲያወሩ እንግዲህ ዳጣና ማነው መድብልና ምሳሌ ከዛ ቅድስት እየሰማች ነበረ። ምንድነው የሚያወሩት እያለች ከዛ እያወሩ እያለ ትመጣባቸዋለች። ከመጣች በቃ ዝም ብዬ ምሳሌ አላት። ከዛ ምንድን ነው ይህ? ምን ነው ምን በጨዋታችሁ መሃል ገባሁ እንዴ? ታዲያ ተጫወተው እኔ ስመጣ ዝም አላችሁ አለች። ሀሳብ ይዘን እኮ ነው እየተጫወትን ነው ብታይ አጎቴ። ስለዚህ ብታይ አባዬ ሁሉ ጊዜ አጎቴ ብታይ አባዬ ሁሉ ጊዜ ትምህርት ቤት ሲያደርሰኝ ሚስ ስለምታየው ሚስ ወደዋለኝ ብላ ስትል ቅድስት ደግሞ በቅናት ተንገበገበ ማለት ነው። ይሄን ሁሉ እንግዲህ መድብልና ምሳሌ ያመጡት ፈጠራ ነው ማለት ነው። ለማንኛውም አመሰግናለሁ። ባይ ባይ።